ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። ውስጡን ካለቀ ጸጉራም ያልነው በግ ካልሆነ ነገሩ አምላኬ ፈጣሪ ሆይ ኢየሱስ ክርስቶስ ሆይ አሁንም በአባቱ በበረሃ ባሉት አቤቱ ተደብቀው ባሉት በጫካው ባሉት በፍርቁታው ባሉት በዋሻው ውስጥ ላሉት ስለነሱ ብለህ ምሕረት ክላክልን። አንጆ በሐቂ ማዕሩ ወለላ ለሞት ሰይልኝ ስር እባካችሁ ሁላችሁም ይህንን ቪዲዮ ስክሮል እንዳታደርጉት፣ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ይሄ የምንገኝበት በደብረ ብርሃን ካምፑስ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናት ያለው ሁሉ እናቱን እዚህ ቦታ ያስቀምጥ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለም በሙሉ ይሁን እያልኩ ውድ የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ሰሞኑን እንደምንመለከተው አስከፊው ረሃብ በትግራይ ክልልና በአማራ ክልል ተፈጥሯዊ ባልሆነ ሰው ሰራሽ በሆነ ምክንያት ይህም የእርስ በርስ ግጭትና ጦርነት የፈጠረው ወይንም ያመጣው ረሃብ ነው። ይህ ረሃብ ሰው ሰራሽ ረሃብ ተብሎ ይታወቃል። የተፈጥሮ ረሃብ ሲሆን በዝናብ እጥረት ወይንም ደግሞ ያላስፈላጊ የሆነ አደጋ ንፋስ ሊሆን ይችላል፣ ወይ ደግሞ በምድር ዘርን አለመቀበል ሊሆን ይችላል፣ ወይም ደግሞ በውሃ አደጋ ምክንያት ምድር ተሰንጥቆ ወይንም ምድር አፈሩ ተሸርሽሮ ሲሄድ ሰብል የምናጣበት ምክንያት ሲሆን ይሄ ተፈጥሯዊ ሊሆን ይችላል። በእነዚህ ምክንያቶች የምርት ማነስ ቢያጋጥም ተፈጥሯዊ ረሃብን ያመጣል። ይህ ሰው ሰራሽ የምንለው ግን እርስ በርስ በምንጋጭበት፣ እርስ በርስ በምንነካከስበት፣ እርስ በርስ በምንገፋፋበት ምክንያት አርሶ አደሩም በትክክል ማረስ የማይችልበትን እድል እየፈጠርንለት፣ እንዲሁም ደግሞ በድሮ ጊዜ እንደሚታወቀው ሰብል ማምረት የማይችሉ ሀገራት ምናልባት ፍራፍሬ በመትከል ዛፍ በመትከል ከዛፎች የሚገኝ ፍራፍሬን የማምረት ስራ ሊሆን ይችላል። በተፈጥሮው የምድራቸው ዘር ያለመቀበል ምክንያት ከፍራፍሬ የሚገኘውን የእጽዋት ፍሬና ምርት በማግኘት ይህን በመንከባከብ ሊሆን ይችላል ህይወታቸውን የሚመሩት። እነዚህ አካላት ምን ያደርጋሉ? ማጭድ ይይዙና የምድር ሰብል ያለበት ጤፍ፣ ገብስ፣ ስንዴ እንዲሁም የመሳሰሉት የሚታጨዱ እህል የሚመረትበት አገር ላይ በመምጣት ያንን በማጨድ የቀን ስራ በመስራት የአመት በጀታቸውን ገንዘብም እህልም ሰብስበው ይዘው በመሄድ ቤተሰቦቻቸውን የሚመሩበት እድል ነበረ። ይህ እንዳይሆን ማምረት የሚችሉበት የምርት እድሉ ያላቸው ሰፊ የመሬት ሀብት ያላቸው በሜዳማ ቦታ ላይ ያርሱ የነበሩ አርሶ አደሮች ግን ይሄው ድፍን 5-6 ዓመት ባላነሰ መልኩ በጦርነት እየተገፉ የጦርነት አውድማ የእህል አውድማ መሆን ሲገባው የጦርነት አውድማ በመፈጠሩ ምክንያት ምንም አይነት
የሰብል ማምረት እድሉን አላገኘም። ስለዚህ ይሄ ባለመሆኑ ምክንያት ረሃብ በከፍተኛ ሁኔታ እየመጣ ነው። ሰው ሰራሽ ረሃብ የምንለው እንግዲህ እሱ ነው። እባካችሁ ሁላችሁም ይሄንን ቪዲዮ ስክሮል እንዳታደርጉት፣ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ይሄ የምንገኝበት በደብረ ብርሃን ካምፕስ። ደብረ ብርሃን እንግዲህ በርካታ ተፈናቃዮች ካሉበት ካምፕ አንዱ ነውና ይሄ ካምፕ ምን እንደሚመስል አብረን የምናየው ይሆናል። ይህ የምትመለከቱት እንግዲህ 4 ዓመታትን በዛ አይነት ጉዞ ያሳለፈ በርካታ ህጻናቶች በዚህ ካምፕ ውስጥ እየኖሩ ይገኛሉ። አሁን የምንመለከታቸው በአማራ ክልልና በትግራይ ክልል የጦርነት አውድማ ከመሆኑ የተነሳ ህዝብ ረሃብ ላይ ወድቋል። አምራች ኃይል የለም። የዕለት ምግብ ደራሽ የላቸው። የዕለት ምግብ ደራሽ ባለማግኘታቸው ምክንያት በአንድም በሌላም መልኩ ወጣቶች ተንቀሳቅሰው ወገኖቻችንን እንርዳ ብለው በሚያደርጉት የእርዳታ እንቅስቃሴ ላይ የአስቸኳይ ጊዜ የእርዳታ ክፍል ኃላፊዎች ወይንም የአደጋ ጊዜ ደራሾች የሚባሉ አካላት ደግሞ እኛ እየሰጠንና እየረዳን ነው፣ ሌሎቻችሁ አርፋችሁ ተቀመጡ፣ ያለኛ ህጋዊ ፈቃድ አይቻልም በማለት የነዚህ ልጆች እንቅስቃሴ እንዲገታ እየተደረገ ነው። እንደሚታወቀው በቅርቡ በህጻጽና ደብረ ብርሃን የስደተኞች ካምፕ ላይ ላሉ ወገኖች በገንዘብም ሆነ በአይነት እርዳታዎች እየተሰበሰቡ ነበር። ይሁንና የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስቧል። እንደ ምክንያት የተቀመጠውም እነዚህ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱና ህገወጥ በመሆናቸው ኮሚሽኑ ይፋዊ የድጋፍ ጥሪ ባላቀረበበት ሁኔታ ህዝብን በማሳሳት ለግል ወይም ላልተገባ ዓላማ ገንዘብ የሚሰበስቡ አካላት እንዳሉ ስለተደረሰበት ነው ብለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አካፍሉን። እኔ የሚታየኝ መንግስትም ወይም የመንግስት አካላት በሚችሉት ይርዱ፣ ህጋቸውንና አካሄዳቸውን ጠብቀው ያድርጉት። እነዚህ ግለሰቦች ደግሞ ተነሳስተው እንረዳለን ካሉ ደግሞ እንቅፋት መሆን ወይንም መከልከል ሳይሆን ምናልባት የእርዳታ ማሰባሰቡ ሂደትና የመስጠት የመርዳቱ መንገድ ከኛ ጋር ተቀናጅቶ ህጋዊና ሌላ ወንጀል እንዳይሰራበት በሚል እሳቤ አንድ መስመር ውስጥ ገብቶ እንዲረዱ ማድረግ የተሻለ ነው ብዬ ገምታለሁ። እኔ ምናልባት በዚሁ አጋጣሚ በግለሰቦች የሚሰበሰብ ገንዘብ ኦዲት ሊደረግ የማይችል ወይንም በመሃል ለመዝረፍና ለመውሰድ የግል ጥቅምን ለማስከበር የሚመችበት እድል ሊኖር ስለሚችል ያን ለመከላከል ከተባለ ምናልባት የተከለከለው ያን ለመከላከል ከሆነ በአንድ መስመር ውስጥ ገብቶ የተሻለ ስራ እንዲሰራና ከእንዲህ አይነቱ የውንብድና ስራ ነፃ በሆነ መልኩ እጅግ በጣም ለተጎዱ ሰዎች ነፍስ ለማትረፍና ለማዳን ወዲያውኑ በአፋቸው የሚደርስላቸው ወዲያውኑ በጉሮሯቸው የሚወርድላቸው ነገር በፍጥነት እንዲደርስ ማድረግ መቻል የተሻለ ይመስለኛል። ነገር ግን በፍጹም በዚህ አካሄድ እንደውም መሰብሰብም መርዳትም በግለሰብ ደረጃ ያስጠይቃል፣ መከልከል ሳይሆን ያስጠይቃል ያሉት ኃላፊ ደግሞ እንግዲህ እነዚህን ሰዎች ከእንቅስቃሴ ሊገታቸው ይችላል ማለት ነው። ውስጡን ካለቀ ጸጉራም ያልነው በግ ካልሆነ ነገሩ ከጠገበው ጋር መጥገቡ ሳይሆን ከተራበው ጋር መራብ ነው ጥሩ። ተናደረን አመኻ ለحنا ደረን ለናት ዘህር መስገን ኮፍነሉ ችግር የለም ነግረክና አዲ ኮፍ ችግር የለም ችግር የለም ኮፍና ኮናና ኮፈላ ጠገመ ይላደ ኮፍልና ነው ችግር የለም አውዚ ነኸዳሁን አው አነ ተጋዳላይ ልውል ይልባል ናዘርኩ ስድራስ ወአቲ ተጠገሙ አሜን አሜን ያለን ተፈቀና አደ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እዚህ ውስጥ መገኘት
እዚህ ውስጥ መሳተፍ ያልተፈለገውን በሰብአዊነት ላይ የተነጣጠረውን የፖለቲካ ፍላጎት ለማሳካት ካልሆነ በስተቀር የዜጎችን የሆነ ፍላጎት የሚያሳካ ነገር አይደለም። አንድ ሰው ብድግ ብሎ ባልተፈቀደበትና በማይታወቅበት ሁኔታ ሀብት እየሰበሰበ ለዛም ለቢክነት የሚጋለጥ ማለት በግለሰቦችም ይሁኑ በፓርቲዎችም ይሁኑ የት መዳረሻው እንደሆነ በማይታወቅ መንገድ ለመስራት መሞከር ምናልባት አንዳንዶቹ በየዋህነት የሰሩትም ነገር ካለ ከዚህ መቆጠብ አለባቸው። ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም ግለሰብ አካል ካለ በሕግ ይጠየቃል። ሌላው ደግሞ በደብረ ብርሃን እየተረዱ ያሉ የአማራ ክልል ተፈናቃዮች በረሃብ ወድቀው ሴቶች የወር አበባቸውን እንኳን በመጣ ሰዓት ሞዴስ አጥተው ሞዴስ መቀየሪያ ቦታ የለም፣ ትራንስፖርተር መጣጠቢያ ቦታ የለም፣ ቁራጭ የሆነ ጨርቅ እንኳን አጥተው ተፈጥሯቸውን መከላከልና ማስተናገድ የሚችሉበትን እድል አጥተው ህፃናት ደግሞ የሚልሱት የሚቀምሱት አጥተው ሳይሰጋሙና መኖር ፈራ እንደገና እንዲሁ እየተሰቃዩ ባሉበት አጋጣሚ አንድ ባለሀብት ወርቁ አይተነው የተባለ ደግ ሰው 15 ሚሊዮን ብር በሚረዳበት ፈቃድ ሰጥቶ በራሱ ተነሳሽነት ይህንን በጎ አድራጎት እርዳታ በረዳ ሰዓት አንድ ድርጅት ግን አግማስ ኢትዮጵያ የሚባል በዚሁ በእርዳታ እንቅስቃሴ ላይ በጎ አድራጎት የሚያደርግና ህጋዊ ፈቃድ ከመንግስት የተሰጠው ድርጅት ይህንን ከወርቁ አይተነው የመጣውን 15 ሚሊዮን ብር አንቀበልም፣ ለፖለቲካ ፍጆታ እንጂ ህዝቡን ለመርዳት ለመጥቀም አይደለም በሚል ጠማማ በሆነ አስተሳሰብ ሌላኛ ጎንዮሽ ምልከታ እንዲኖረው በማድረግ የዕለት እንጀራ እንዲያጡ በማድረጉ ይህ ድርጅት በብዙ ሰዎች እየተወቀሰ ነው ያለው። ስለዚህ ለሰብአዊነት የቆመ ከሆነ ይሄ ድርጅት እውነት ለተቸገሩ የቆመ ከሆነ ሌላ የጎንዮሽ ዓላማ ከሌለው የቅድሚያ ወይንም የመጀመሪያው ተቀዳሚ ሊሆን የሚገባው ከሞት ማትረፍ ነውና እውነት ለዚህ ዓላማ የተሰለፈ ከሆነ አሁንም ያደረገውን ስህተት አርሞ በቀጥታ ለሚመለከታቸው ሰዎች የዕለት እንጀራ እንዲያገኙ ማድረግ መቻል አለበት። ሌላውን ሀሳብ፣ ሌላውን እርምጃ፣ ሌላውን ፖለቲካዊ ፍላጎት ወደ ጎን ትቶ ቅድሚያ ለሰብአዊነት መድረስ ካለበት መድረስ አለበት። ያየው የተረዳው በሌላ መልኩ ከነበረ አሁንም ድጋሜ ጥናት አጥንቶ ይህንን ነገር በአግባቡ ለሰዎቹ እንዲደርሳቸው ማድረግ ግዴታ ነው። ይህ ደግሞ ሰብአዊነት ነው። ድርጅቱ የተቋቋመበት የድርጅቱ ስያሜ ወይም የድርጅቱ ዓላማና አሁን እያደረገው ያለው የመግታት እንቅስቃሴ ሁለቱ ስለሚጣረስ በትክክል ሊታሰብበት ይገባል እላለሁ እንደ አንድ ኢትዮጵያዊ። ቆንጆ በሐቂ ማዕሩ ወለላ አንዳንዶቻችሁ ደግሞ እንደምንመለከተው አገር ሰላም የሆነ ይመስል በጥጋብ የፋነናችሁ ደግሞ አንዳንዶች አላችሁ። ምናልባት የቅርብ ዘመድ፣ ያክስት፣ አጎት፣ እህት፣ ወንድም የቅርቦቻችሁ አልተራቡ ይሆናል እንጂ እንደ ሰውኛ ግን በጣም ሰውን መርዳት ሰውን መመገቢ የሚችሉ በልታችሁ የጠገባችሁ የማይመስሏችሁ እደሩ፣ እግራችሁ ይታጠብ እባካችሁ የሚሉ እንኳን በጎና ደጋጎች ሲራቡ፣ እኛ ግን በጎን ደግሞ እምንጨፍር አይነት ሰዎች አለን። እባካችሁ ልብ ይስጠን። ቢያንስ ዘኑላቸው፣ ቢያንስ ዘኑ። ነገ እናንተ ምን ላይ እንደምትወድቁ አታውቁትምና ዛሬ አስተውሉ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ ቅዱስ።
አምላኬ ፈጣሪ ሆይ ኢየሱስ ክርስቶስ ሆይ አሁንም በአባቱ በበረሃ ባሉት አቤቱ ተደብቀው ባሉት በጫካው ባሉት በፍርቁታው ባሉት በዋሻው ውስጥ ላሉት ስለነሱ ብለህ ምሕረት ክላክልን አምላክ። እኛ በሙሉ በድለናል፣ ምናማኘው ነገር የለም። ከራሴ ጀምሮ በድያለሁ። ከራሴ ጀምሮ በድያለሁ። በገሌ የማማኘው ነገር የለም። እገሌ ኃጢአት በነገሌ ኃጢአት የምለው ነገር የለም። በራሴ ኃጢአት አውቀዋለሁ። በራሴ ኃጢአት በድያለሁ። ይህን ሁሉ ይቅር የምትል አምላኬ አንተ ነህና አምላኬ ፈጣሪ ኢየሱስ ክርስቶስ አሁንም የቸርነትህ አቤቱ የቸርነትህ ብዛት ይህ ነው አይባልም። እንደኛ ኃጢአት እንደኛ በደል ሳይሆን እንዳንተ ቸርነት አድርግልን አቤቱ። ኃጢአታችን በደላችን ይቅር በለን። ምን አይነት ኮሜንት ነው እዚህ ላይ ያለው? እባክህን አባታችን ደብረ ብርሃን ላሉት ተፈናቃዮች ድምፅ ሁኑን። እስቲ አንብብልኝ። ምንድን ነው የሚለው ያለው? አንብብልኝ፣ ሁሉም አንብብልኝ። እንዴ ድምፅ ብቻ አይደለም እናረገዋለን። የሚራብ ወገን የለም። አለቀ። ዘመኑ አለቀ። የመራብ ዘመን አለቀ። የኩናት ዘመን አለቀ። ጨርሰናል። ልክ የህንጻጽ ሲጨርስ ቲክቶከሮቹ በሙሉ በዛ አድርገው እንደሚሄዱ እርግጠኛ ነኝ። በጣም ብልጣብልጥ ናቸው። ህፃን አድርገን አንወሰዳቸው። እነ ጆን ዳንኤል፣ እነ ፍራይዴይ፣ እነ ፊፊ፣ እነ ኖሆም፣ እነ ጆሲ፣ እነ አዶናይ ይሄዳሉ። እነኚህ ቲክቶከሮች የዘመናችን ምርጥ ሰዎች ናቸው። ያደርጉታል። ቀጥታ ባጭርም እንዲሆንላቸው ከአዲስ አበባ ከሚመለሱ በዛው አድርገው ያልፋሉ። በደብረ ብርሃን አድርገው ያልፋሉ። እርግጠኛ ነኝ። ሼር ኮፒ ሊንክ እያደረጋችሁ አድርሱላቸው። ቪዲዮዎች ደግሞ ላኩልን። የደብረ ብርሃን ቪዲዮዎች ሼር እንለዋለን። ማንም ወገናችን የሚራብበት ቀን አልቋል ወገኖች። ነቅተናል። የዛሬ ትውልዶች እኔ እኮ ትንሽ አደግ ብያለሁ፣ ግን የዛሬ ትውልዶች ነቅታችኋል። እናረገዋለን። ማንም አይዘንም። ከዛሬ ጀምሮ ተርቦ የሚኖር ህዝብ የለንም። ሰላማችሁ ይብዛ። በተረፈ ደግሞ ለሁሉም ነገር የሚረዳ እግዚአብሔር ነውና እግዚአብሔር እንዲረዳችሁ የግል ጸሎቴን እጸልያለሁ። ሰው በአቅሙ ነው የሚረዳው። በጸሎት መርዳት የሚችል በጸሎት ይረዳል። በገንዘብ መርዳት የሚችል በገንዘብ ይረዳል። በሐሳብ መርዳት የሚችል በሐሳብ ይረዳል። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ